ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ሰላም ነኝ። ዛሬ ደግሞ ማሳያችሁ ማለት ነው የዳቦ ቆሎን አሰራር ይሆናል በትንሹ። ከዛም እዚህ ጋር የሚያስፈልጉኝ ግብአቶችን አስቀምጫለሁ ማለት ነው። ያው ዳቦ ቆሎን ለማዘጋጀት ሱካር አንድ ፍንጃል ግማሽ የሚሆን ጨምሬያለሁ፣ ሱካር እና ጨው ማለት ነው። አንድ ናቸው። ካሜራ ምናምን አልተጠቀምኩም። ደግሞ ለከለር ብዬ እርድ ትንሽ ጨምሬያለሁ። እናንተ እንደ ፍላጎታችሁ ማድረግ ትችላላችሁ ማለት ነው። ከዛም ያው በዚህ መልኩ ዱቄትን ጨምሬ ያወካለሁኝ ማለት ነው። እርዱ ከለር ነው። ትንሽ ደግሞ ነጭ አዝሙድ ጨምሬያለሁ። ለቃ ነው። እናንተ ከፈለጋችሁ ማድረግ መብታችሁ ነው ማለት ነው። ከዛ እንደዚህ አውክቻለሁኝ። መጨረሻ ላይ ደግሞ የምታዩት ይሆናል። ያው በወፍራሙ አድርጉት እንዲዳመጥ ማለት ነው። በዚህ መልኩ በደንብ መታሸት ይላል። በደንብ አሽቼ አዋህጀው ደግሞ አመጣለሁ ማለት ነው። ከዛም እዚህ ጋር በደንብ እንደዚህ ሆኗል ማለት ነው። ዘይት ጠብ አድርጌ እጄ ላይ እንዳይዝ እንትን ብየዋለሁኝ። በአንድ እጄ የቀረጽኩ ስለሆነም አቦካው ብዙ በደንብ አይታይም። ዝሮ ይሄንን ይመስላል ማለት ነው። እንደሚበቃችሁ ያክል ነው ትንሽ ነው ያቦካሁት። እንደዚህ አድርጌ ያው ከዛ በኋላ እየቆራረኩ ዳምጬ ቆራርጠው ይሆናል ማለት ነው። ከዛም በዚህ መልኩ እንደዚህ ዳምጬዋለሁኝ። እኔ ምንም ነገር አልያዘብኝም። ታያዘባችሁ እናንተ ዱቄት ነስነስ እያደረጋችሁ መዳመጥ ትችላላችሁ፣ መዳመጫው ላይ ማለት ነው። ከዛም በዚህ መልኩ እንደዚህ ተዳመጥኩት በኋላ ሳሳይቶ እንደምፈልገው አይነት መልኩ በሆነልኝ ሰዓት እንደዚህ ቆራርጠዋለሁኝ ማለት ነው። እኔ ወፍሬዋለሁ። ያው እኔ ወፍራሙን ስለፈለኩት ነው። ከዚህ ማቀጣጠን ትችላላችሁ ትናንሽዬ እንዲሆን ማለት ነው። አንዳንድ ሰው እንደ ሽምብራ ነው ትናንሽ የሚሰራውና እንደፈለጋችሁ አድርጋችሁ አሳስታችሁ አሳናነሽ ትችላላችሁ። እንድትተለተሉትም እንደገናም ደግሞ ስቆርጡት ማለት ነው። ከዛም ያው በዚህ መልኩ ሁሉንም በዚህ እንደዚህ አድርጌ ጨርሼ እንደገና በኋላ ነው እንትን ምለው ማለት ነው መቆራረጠው። ከዛ ያ እንደዚህ እንትን ብያለሁኝ። በመቀጠልም ደግሞ እንደዚህ ቆርጣዋለሁኝ ማለት ነው። ትናንሽም ትችላላችሁ። እንደዚህ ያዳመጣችሁት ግን ስቆርጡት 4 ማዕዘን ያመጣል ማለት ነው። ያ ደቡልቡሉ ደግሞ 3 ማዕዘን የሚያመጣ እንደፈለጋችሁ ማድረግ ትችላላችሁ። በጅማሪ ቦልቦልም እንደዚህ በመዳመጫም መቆራረጥ ትችላላችሁ ማለት ነው። እና መቀስ አልተጠቀምኩም እኔ መቀሱ አያፈጥርም ብዬም እና በስኪን ነው እንደዚህ የቆራረኩት። እናንተ መቀስ መጠቀም ትችላላችሁ። አብዛኛው ሰው በመቀስ ነው የሚሰራው ማለት ነው። መቀሱ ግን አያፈጥንም፣ እጅም ያማልና ይሄ አንዴ ቆራርጠን የምንጨርስበት ነው ስኪኑ ማለት ነው። ያፈጥናል። እንደ ፍላጎታችሁ ጠቅም ትችላላችሁ እናንተ። ከዛም በዚህ መልኩ የኔን ሁሉንም የተለተልኩትን እንደዚህ እከትፈዋለሁኝ ማለት ነው። እዛም እናስቀምጥበት ትሪ ላይ ትንሽ ዱቄት ብናደርገን መጨመር ማድረግ እንችላለን። ግን ካልያዘም ችግር የለውም እንዲሁ ማድረግ ትችላላችሁና ሊጡ ወፍራም ከሆነ አይዝም ሲጀምር ማለት ነው። ሁሉንም እንደጨረስን ወዲያውኑ ስለምንቆለው ብዙ ታልቆየበት ደግሞ የመያዝ ባህሪ አያመጣም ማለት ነው። ከዛም ያው እንደዚህ ቆራርጫዋለሁኝ። ያው ወርዶ ከለሩን ቀይሮታል። ስለፈለኩት ነው ያረኩት ማለት ነው እንጂ ነጭ ነበር የሚሆነው ማለት ነው። ያው ሁሉንም በዚህ መልኩ እንትን እላለሁኝ። ከዛም እዚህ ጋር ቆራርጬ ጨርሻለሁ። እንደዛ አዘጋጅቻለሁ ትሪ ላይ አድርጌያለሁ ማለት ነው።
ትንሽ የዘይት ጠብ አድርጌ መጥበሻ ላይ እንዳይዝብኝ ማለት ነው የምቆላው። ዝም ብዬ ነው የምቆላው እንጂ በዘይት አይደለም የምጠብሰው ማለት ነው። አንድ ሰው በዘይት ይጠብሳል። በዘይት የሚጠበሰው እርግጥ ዘይት ይጠጣል እንጂ ቆንጆ ከለር ይኖረዋልም እንደገና ተስተካክሎ የሚበስል ባህሪ ይኖረዋል ማለት ነው። ግን ዘይት ይጠጣል። ዘይት እንዳይል ያው ኖርማሊ ዝም ብዬ በዚች በመጥበሻ ቁልት ነው ያረኩት ማለት ነው። እኔ አብዛኛው ሰው የሚጠብስም አለ በዘይትና እናንተ እንደፈለጋችሁ ማድረግ ትችላላችሁ። ያው ይሄንን ይመስላል። እሳቱን ቀነስ አድርጋችሁ መጀመሪያ ላይ ሊጡ ስለሚያያዝ ከዛም ትንሽ ገልበጥ እያረጋችሁ እንደዚህ ታረጋችሁት በኋላ ወይንም እንደዚህ ያነሳችሁ መጥበሻዋን ራሱ ገልበጥ ማድረግ ይቻላልና ያው አሁን እየበሰለ ነው። አሁን ኦሬዲ ሊጡ እንኳን አያያዝም ማለት ነው። ተለቃቋል። ሁሉም ወደ መብሰሉ እየሄደ ስለሆነ ማለት ነው። ከዛ ይሄንን ይመስላል። ማሻአላ ከለሩ በጣም ያምራል። ያው በመታየት መልኩ እየቆላሁት ነው ማለት ነው። ያው ኩል ሾይ ነካ ያልኩት ነው ኩል እንዲበስል ሁሉም ያኔ ወጣ ገባ እንዳይሆን ማለት ነው። ያማሰላችሁ ሾይ አይት ማድረግ ያስፈልገዋል። ከዛም በኋላ ያው ወደ መጨረሻው እየደረስኩ ነው ማለት ነው። ይሄንን ይመስላል። ያው ምግብ አድርገው ትንሽ ተቆላ እናንተ ታጥሪው መቶ ትችላላችሁ እንዴት ነገር እንዳይሆን ትሽቱሽ እንዳይል ብዬ ማለት ነው። ያው ይሄንን ይመስላል የዛሬ ቪዲዮዬ። በሌላ ቪዲዮ እስከምንገናኝ እና ያው ይሄንን ይመስላል ማለት ነው የዛሬ ቪዲዮ ያልኩት። በሌላ ቪዲዮ መልሼ እስከምንመጣ ሰላም አለይኩም ወራህመቱላሂ ወበረካቱ። የትሪው ፖይንት አልታየም ነበርና ፓርቱ ዝጋ አስገብቼዋለሁ። እንደዛ አድርጌ ነው በደስክ ነው ማለት ነው። ድጋሚ ያወራሁኝ